ሰላም ጤና ይስጥልን ውድ የተከዘ ዴይሊ ኒውስ ተከታታዮች፣ ወቅታዊና አዳዲስ መረጃዎችን ለመከታተል ሳብስክራይብ፣ ላይክ እና ሼር በማድረግ ስለምትከታተሉን እጅግ እናመሰግናለን። አብይ አህመድ ወደ ትግራይ ወታደራዊ ዘመቻ ሊያደርግ ነው በሚባልበት በአሁኑ ወቅት ጽምዶ የተባለው የትግራይና የኤርትራ ጥምረት ከፖለቲካዊ አጋርነት ወደ ወታደራዊ ጥምረት በይፋ ማደጉ ተገለጸ። ይህንኑ ተከትሎ የአብይ አህመድ መንግስት ከትግራይና ኤርትራ ለማዋጋት የጀመረውን ወታደራዊ ዘመቻውን እንዲያስቆሙ ከአበዳሪዎችና ሀያላን ሀገራት ቀጭን ትዕዛዝ ተሰጥቶታል። በተመሳሳይ መረጃ ምዕራብ ትግራይን ወረው የያዙት ተስፋፊዎች በ3 አቅጣጫዎች ተከበናል በማለት ከፍተኛ ሽብር ውስጥ መግባታቸው ለማወቅ ተችሏል። በሌላ መረጃ ጌታቸው ረዳ በስልጣን ዘመኑ የትግራይ መሬትን ከማስመለስ ተፈናቃዮችን ከመመለስ በላይ የሚጸጽተው ወደ ወረደ ላይ አስተዳደራዊ እርምጃ ለመውሰዱ መሆኑን መግለጹ ተቃውሞ ቀረበበት። እነኝና ሌሎች አዳዲስ መረጃዎች ይኖሩናል። አብራችሁን ቆዩም። በቅድሚያ ጌታቸው ረዳ በስልጣን ዘመኑ የትግራይ መሬትን ከማስመለስ ተፈናቃዮችን ከመመለስ በላይ የሚጸጽተው ወደ ወረደ ላይ አስተዳደራዊ እርምጃ ለመውሰዱ መሆኑን መግለጹ ተቃውሞ ቀረበበት። ታደሰ ወረደን ከስራ አባረሬው ቢሆን አግጆው ቢሆን አስሬው ቢሆን ኖሮ እያለ የተጸጸተ ነው ጌች ተቃውሞ ገጥሞታል። የጌታቸው ጽሁፍ የአብይ ቁጭትን ያንጸባርቃልም ተብሏል። አብይ አህመድ ጌታቸው ረዳን በጀኔራል ታደሰ ወረደ ለመተካት ሲወስኑ ጄኔራሉ የትግራይን ልሂቃን ይበልጥ ይከፋፍላሉ ብለው አምነው ነበር። በተለይም ታደሰ ወረደ ክፍሉን ከፖለቲካ ፓርቲው ይነጥላሉ ብለው ጠብቀው ነበር። ሆኖም ግን ውጤቱ ከዚህ ተቃራኒ ሆኗል። ታደሰ ጄኔራሎችን እና የፓርቲ መሪዎችን ይበልጥ በማቀራረብ እንደ አንድነት ፈጣሪ ኃይል ብቅ ብለዋል ሲል ፖለቲከኛው ጀዋር መሐመድ ገልጾታል። ባጭሩ አብይ ስሌታቸው ስህተት ነበር። አሁን ደግሞ በጌታቸው ስም በወጣው ጽሁፍ እንደሚታየው በታደሰ ላይ መጠነ ሰፊ የስም ማጥፋት ዘመቻ እያካሄዱ ይገኛሉ። አብይ የከፋፍለህ ግዛ ታክቲክ ገደብ እንዳለው መቼ ይረዱ ይሆን? የዚህ ደጋግሞ ስራ ላይ ሲውል ሁሉም ተዋናዮች ጨዋታውን ስለሚረዱት መጨረሻ ላይ በራሱ በባለቤቱ ላይ መመለሱ አይቀሬ ነው ብሏል። በተመሳሳይ ሁኔታ የኤርትራና የአማራን ኃይሎች ከፕሪቶሪያው ስምምነት ውጭ በማድረግ በመቀለና በአስመራ መካከል ግጭት ለመፍጠርና ሁለቱንም ለማዳከም የመሰረተ ድንጋይ እየጣሉ እንደሆነ አምነው ነበር። አሁንም ውጤቱ ተቃራኒ ሆነ። ሁለቱ ወገኖች እነሱ ራሳቸው ሊገምቱት ከሚችሉት በላይ ተቀራረቡ። አብይ በራሳቸው ጨዋታ የተሸነፉባቸውን እንዲህ ያሉ በርካታ ጉዳዮችን መጥቀስ ይቻላል ይላል ጀዋር መሐመድ በእንግሊዝኛ የጻፈው ጽሁፍ። በሌላ መረጃ መከላከያም ከተለያዩ የደቡብ ጎንደር ወረዳዎች መውጣቱን ተከትሎ ፋኖ እነዚህን አካባቢዎች እየተቆጣጠረ ይገኛል። በተመሳሳይ ሁኔታ ከምስራቅ ጎጃም ወረዳዎች ለመውጣት አቅዶ የነበረ ቢሆንም በክልሉ ፕሬዝዳንት ጥያቄ ለጊዜው እንዲቆይ ተደርጓል። ደቡብ ጎንደር ግን ጥላሁን ደጀኔና መንበር ከፈተው 76 ቀበሌዎችን በእኛ ኃይል እያስተዳደረ ነው ብለው ከጀኔራል ተሾመ ይመር ጋር ሪፖርት አደረገው። መከላከያ ወጣ። ከዚያም የነጌታ አስራደ ፋኖ ወረዳዎችን ተቆጣጠረ። ከዛም ግድያ ፈጸመ፣ ወረዳዎችን አወደመ እየተባለ ነው። መከላከያ ከተለያዩ የደቡብ ጎንደር ወረዳዎች መውጣቱን ተከትሎ ፋኖ እነዚህን አካባቢዎች እየተቆጣጠረ ይገኛል። በተመሳሳይ ሁኔታ ከምስራቅ ጎጃም ወረዳዎች ለመውጣት አቅዶ የነበረ ቢሆንም በክልሉ መንግስት ጥያቄ ለጊዜው እንዲቆይ ተደርጓል። የሚገርመው ነገር ምስራቅ ጎጃም ልክ እንደ ደቡብ ጎንደር መከላከያ ሊወጣ ሲል አረጋ ከበደ አይወጣም ብሎ እንዳስቀረው ኃይለ ኢየሱስ አዳሙ ገልጿል። መከላከያ ለቆ በወጣባቸው የደቡብ ጎንደር ወረዳዎች ከክልሉ ምልሻ አድማ ብተናና ፖሊሶች ጋር ፋኖ መለስተኛ ውጊያ እያደረገ ቢሆንም ይህ ነው የሚባል የረባ መከላከል ግን አልገጠመውም። በደቡብ ጎንደር ዞን ካሉ ከ20 በላይ ወረዳዎች ከሁለት ወረዳዎች ውጭ ሌሎቹ በፋኖ ቁጥጥር ስር እየገቡ ነው። በአሁኑ ሰዓትም የዞኑ ዋና ከተማ ደብረ ታቦር ዙሪያ በሞርታር የታገዘ ውጊያ እየተደረገ ነው። መከላከያ ከነዚህን ወረዳዎች ከወጣ በኋላ ፋኖ እነዚህን ቦታዎች በቀላሉ የያዘበት ምክንያቶች በዋናነት የሚከተሉት ናቸው። አንደኛ ፋኖ የተሻለ የቡድን መሳሪያና ብልጫ ያለው የሰው ኃይል ስላለው በአሁኑ ሰዓት ፋኖ እስከ ሞርታር ብዛት ያለው የቡድን መሳሪያ መታጠቅ ችሏል። በአንጻሩ የክልሉ ሚሊሻ ፖሊስና አድማ ብተና የረባ የቡድን መሳሪያ እንዲታጠቅ አይፈቀድለትም። የአማራ ልዩ ኃይል ከተበተነ በኋላ አብዛኛው የክልሉ የቡድን መሳሪያዎች በመከላከያ ተወስዷል። ሁለተኛ ፋኖ የሚሞትለት የፖለቲካ ግብ ስላለው በአንጻሩ በሌላኛው ወገን የተሰለፈ ለደሞዝ የተቀጠረ እንጂ የሚሞትለት ዓላማ አለመኖር መከላከያ ወጣ ሲባል አብዛኛው የመንግስት አመራር በፍርሃት ቀድሞ መሸሸም። አብዛኛው የብልጽግና አመራርና ደጋፊ ወደ ብልጽግና የተጠጋው ለኢኮኖሚ ጥቅም እንጂ የፓርቲውን ርዕዮተ ዓለም ተረድቶ አለመሆኑ። አብዛኛው የብልጽግና አመራር በሙስና የተዘፈቀ የፖለቲካ ግንዛቤው ደካማና የተሰጠውን ተልዕኮ የማይፈጽም ሰነፍ ነው። በአንጻሩ ፋኖዎች ለአማራ ህልውና እየታገል ነው ብለው ስለሚያምኑ ያለ ደሞዝ በነጻ ለዚህ ዓላማ የተሰለፉ ናቸው። ዓላማቸውን ለማሳካትም የህይወት መስዋዕትነት ለመክፈል የማይሳሱ ናቸው።
ሶስተኛ ፋኖ አፋብን የተሰኘ አንድ ድርጅት ስር መጠርነፍ በመጀመሩ የእርስ በርስ ውጊያን በማቆም ሙሉ አቅሙን ወደ መንግስት በማዞሩ ላለፉት 3 ዓመታት ፋኖች በአንድ መሪ ድርጅት ስር ባለ መሰብሰባቸው መጀመሪያ ከተነሱለት ዓላማ ወጥተው ወደ እርስ በርስ ሽኩቻ ገብተው የነበረ ሲሆን የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን የሚባል አንድ ድርጅት ለመስረት ከተስማሙ በኋላ ይህ የእርስ በርስ ጠብን በማቆም ሙሉ አቅማቸውን መንግስት ለማድረግ መጀመራቸው። አራተኛ ህዝቡ ለፋኖ ድጋፍ በመስጠቱ። በእርግጥ በፋኖዎች ስም የሚፈጸሙ በደሎች ቢኖሩም ህዝቡ ከክልሉ መንግስት ጀምሮ እስከ ታችኛው ባለው የመንግስት መዋቅር የተማረረ ስለሆነ ፋኖዎችን ከነደካማ ጎናቸውም የራሴ ልጆች ናቸው ብሎ በመቀበሉ፣ በአንጻሩ በመንግስት ወገን ያሉትን የኦሮሞ ብልጽግና ተላላኪ ናቸው ብሎ በማመኑ ብልጽግና የኦሮሞ ብልጽግና በበላይነት የሚመራው መንግስት ነው የሚለው ትርክት በብዛት ህዝቡ ዘንድ ተቀባይነት ማግኘቱ። እንደሚታወቀው ላለፉት 3 ዓመታት በነበረው ጦርነት መጀመሪያ አካባቢ ፋኖ ብዙ ዞኖችንና ወረዳዎችን ተቆጣጥሮ የነበረ ሲሆን መከላከያ በመልሶ ማጥቃት የዞንና የወረዳ ከተማዎችን በመያዝ ፋኖ ወደ ገጠር ቀበሌዎች እንዲያፈገፍግ አድርጎት ቆይቷል። መከላከያ ያገኘው ወታደራዊ ውጤት በፖለቲካ ስር ባለመታገዙ ምክንያት መከላከያ በህዝቡ ዘንድ እንደ ወራሪና ቀኝ ገዢ ኃይል ሲቆጠር ቆይቷል። መከላከያ እነዚህን የዞንና የወረዳ ከተሞች ቢይዝም የክልሉ አብዛኛዎቹ የገጠር ቀበሌዎች በፋኖች ቁጥጥር ስር ነው የቆዩት። ብልጽግና አማራ ክልል ያጋጠመው የፖለቲካ ቅቡልነት ችግር ነው መፍትሄ መሆን የነበረበትም ለዚህ የፖለቲካ ችግር ፖለቲካው መፍትሄ ማበጀት እንጂ አማራን የሚያክል ትልቅ ቁጥር ያለው ህዝብ እንዲሁም አማራ ክልል የሚያክል ሰፊ የቆዳ ስፋት ያለው ክልል በወታደራዊ ኃይል ማስተዳደር አይደለም። ለተወሰነ ጊዜ ይቻል ይሆናል፣ በዘላቂነት ግን ማስቀጠል አይቻልም። አሁን እያየን ያለነውም ይህንን ነው። የአማራ ፋኖ ብሔራዊ ንቅናቄ ገና ከተመሰረተ 1 ወር እንኳን ሳይሞላው የመከላከያ ሰራዊቱንና በአጠቃላይ የአማራ ክልል ምስልን ያስተዳደር ታጣቂ በድምሩ አድማ ብተና፣ ሚኒሻ፣ ፖሊስ የብልጽግና አመራር የተባለ መሳሪያ ይዞ ውጊያ ላይ ያለ የሰላም አስከባሪ ኃይል የሚባል በየወረዳው ተሰግስጎ የሚገኝ አጠቃላይ መሳሪያ ያነገበ ለአገዛዙ ያደረን ኃይል አፈራርሰውታል። ከዚህ ቀደም እንግዲህ ለበርካታ ዓመታት የብልጽግና የአማራ ምስልን ያስተዳደር ከመከላከያ ጫንቃ ላይ በአንቀልባ ታዝሎ ረጅም ጊዜ እንደ ህፃን ልጅ ታዝሎ በዞረበት እየዞረ በሚተኛበት እየተኛ በሚያድርበት እያደረ የሚበላውን እየበላ በምሽግ ተቀምጦ ህዝቡን ረስቶ ራሱን ለማዳን ከፍተኛ ጥረት ሲያደርግ ነበር። አሁን መከላከያ ከጎንደር በተለይ በዋናነት ከደቡብ ጎንደር ወጥቶ ገና በተንቀሳቀሰ በሰዓታት ልዩነት በርካታ የብልጽግና አመራር ከሚኒሻ ከአድማ ብተናና ከፖሊስ ኃይል ጋር በመሆን ሽሽት ወደ ደብረታቦር ከተማ፣ ሽሽት ወደ ባህር ዳር ከተማ፣ ሽሽት የመከላከያ ለቋቸው ከሄደባቸው አካባቢ እየጠፋ ወደ ሰላም ቀጠና ወደሚባሉት ወይም የፋኖ ኃይሎች ወዳልደረሱበት ቦታ ጋቢ እየለበሰ የጎጃም አንዘና እየለበሰ ራሱን እየደበቀ ገበሬ አስመስሎ እየጠፋ እንደሚገኝና የፋኖ ኃይሎች ግን በተለያየ አቅጣጫ በተለይ ከደቡብ ጎንደር ከተማ በሚወጡ 4 ዋና ዋና መንገዶችን ጥርቅም አድርገው ዘግተው በአራቱም ጎዳና ላይ ጠፍቶ ሲሄድ የሚገኝ ብልጽግና በበርካታ ቁጥር እየተያዘ እንደሆነ ነው መረጃዎች የሚያመላክቱት። በተለይ በትናንትናው ዕለት ጠዋት የጀመረ የአራቱ የላይ ጋይንት ወረዳ ነፋስ መውጫ ከተማ ላይ በ4 አቅጣጫ በከተማዋን በመክበብ ባደረጉት ውጊያ በርካታ የአገዛዙ ጦር ጨምሮ ተንጠባጥቦ የቀረ የአገዛዙ የመከላከያ ጦር ጨምሮ በርካታ የአድማ ብተና ኃይል ተገድሏል፣ እጅ ሰጥቷል፣ ቆስሏል፣ ተማርኳል። ከ130 በላይ ክላሽ ነው የተማረከው። አድማ ብተናና ሚኒሻ እውነት ለመናገር አልቋል ማለት ይቻላል። ንፋስ መውጫ ከተማ ላይ ከተማዋን በአብዛኛው በፋኖ ቁጥጥር ስር ውስጥ ገብታ ነበር ትናንትና። ዛሬ አልፎ መጣው እንግዲህ ጉና በየምድር ጋሳይን ጨምሮ ጉና በየምድር የሚባለው ወረዳ ክምር ድንጋይ ከተማን መጣው ተቆጣጥረዋል። እሱን አልፎ ደግሞ አሁን ደብረታቦር ከተማን በከበባ ውስጥ እንደምትገኝና በርካታ የሚኒሻና የብልጽግና አመራር የአድማ ብተና ኃይሎች ድረሱልን እባካችሁ እያሉ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። እንግዲህ በደቡብ ጎንደር ደብረታቦር ዙሪያ ኪዳነ ምሕረት አካባቢ ማለትም ጎንደር መውጫ ዛሬ ጠዋት ጀምሮ ከባድ ውጊያ እየተደረገ ሲሆን በተለይ በደራ ሐሙሲት አልፎ በአንበሳሜና በሐሙሲት መሃል የፋኖ ኃይሎች ቆርጠው በመምጣት በዚህ አካባቢ የሚገኘውን ጦር በመምታት ወደ ደብረታቦር ከደብረታቦር ተነስቶ ወደ ወረታ ለማምለጥ እንዲሁም በሌላ አቅጣጫ በሐሙሲት በኩል አድርጎ ወደ ባህር ዳር ለመሸሽ የሚያደርጉትን እንቅስቃሴ ለመግታት ከተማዎችን ጥርቅም አድርገው በመዝጋት ውጊያ ከፍተው መንገዶችን ተቆጣጥረው ይገኛሉ። በአጠቃላይ በዞኑ ከወረታ በስተቀር ሁሉም የዞኑ ወረዳዎች
በፋኖ ቁጥጥር ውስጥ ገብተዋል። እንግዲህ በርካታው ተማርኳል። 3 ወታደራዊ ተሽከርካሪ ከያዛቸው የወታደራዊ ቁሳቁሶችና ወታደሮች ተደምስሰው ሙሉ በሙሉ ወታደራዊ ተተኳሽ መሳሪያዎችን በቁጥጥራቸው ስር ማስገባታቸውን በአንድ ወረዳ ብቻ እንኳን በአንድ ወረዳ በተደረገ ውጊያ ብሬን 13 ብሬን፣ ስናይፐር 11፣ ክላሽ 373፣ አብራራው የሚባል 8፣ ኤስኬኤስ የሚባል 6 የመከላከያ ምርኮኛ 337 የመከላከያ ምርኮኛ እንዲሁም አድማ ብተና ከ178 በላይ ሚኒሻ 50 የብልጽግና አመራር የወረዳ የዞን የብልጽግና አመራር ጠፍቶ ወደ ባህር ዳር ሊሄድ ሲል ወደ ደብረ ታቦር ከተማ ሊገባ ሲል 14 የብልጽግና አመራር ተማርኳል። የተፈቱ እስረኞችም አሉ። በተለይ በነፋስ መውጫ ከተማ በጣሊያን ጊዜ የተሰራው የኢትዮጵያ አርበኞችን ሲታፈኑበትና ሲገደሉበት፣ ሲረሸኑበት፣ ስቃይ ሲያዩበት፣ ሲገረቡበት የነበረው በጣም ጠንካራ የሆነ የማረሚያ ቤትን ሰብሮ በመግባት 225 የሚሆኑ የፋኖ ቤተሰቦችን ከእስር ቤት አስፈትተዋል። እንግዲህ በርካታ ተሽከርካሪዎች ማርከዋል። ፓትሮሎቹ ሙሉ ተተኳሾችን እንደያዙ መማረክ መቻላቸውን ነው መረጃዎች የሚያመላክቱት። እንግዲህ በደቡብ ጎንደር እየተካሄደ ያለው አጠቃላይ እንቅስቃሴ ደብረታቦር ከተማ አሁን በጣም ከፍተኛ ጭንቅ ውስጥ ገብታለች። በሌላ መረጃ ጽምዶ የተባለው የትግራይና የኤርትራ ጥምረት ከፖለቲካ አጋርነት ወደ ወታደራዊ ጥምረት በይፋ ማደጉ እየተነገረ ነው። ይህንን ተከትሎ የአብይ አህመድ መንግስት ከትግራይና ኤርትራ ለመዋጋት የጀመረው ወታደራዊ ዘመቻውን እንዲያስቆም ከአበዳሪዎችና ሀያላን ሀገራት ቀጭን ትዕዛዝ ተሰጥቶታል። የትግራይና የኤርትራ ጠንካራ ሰራዊቶች ጥምረት በብልጽግና ቤት ሽብር ማስከተሉ ለማወቅ ተችሏል። ይህንን ያሸበረው የብልጽግና ስርዓት ተከታታይ መግለጫዎችን እያዥጎደጎደ ይገኛል። የኤርትራና የትግራይ መከላከያ ኃይሎች በበኩላቸው በ4 አቅጣጫዎች ማለትም በምስራቅ ትግራይ፣ በምዕራብ ትግራይና በማዕከላዊ የትግራይ አካባቢዎች ላይ በአንድ እዝ ተቀናጅተው የጋራ ጠላታቸው ላይ ለመዝመት መዘጋጀታቸውን ነው ከምንጮቻችን ያገኘነው መረጃ የሚያመለክተው። በአማራ ክልል ውጤት ያላገኘው የኢትዮጵያ መከላከያ ሰራዊት የመጨረሻ እድሉን ለመሞከር ወደ ትግራይና የኤርትራ ድንበሮች እየተጠጋ ይገኛል። በታታና በወታደራዊ ሄሊኮፕተሮች በከፍተኛ መጠን እየተጓጓዘና ወደ ትግራይና የኤርትራ ድንበር እየተጠጋ ነው። የኢትዮጵያ መንግስት ከኤርትራ ጋር ለመዋጋት ብዙ ምክንያቶችን ቢደረድርም ውሃ አላነሱም። መጀመሪያ ለሸኔ ለፋኖ እንዲሁም ለህወሓት ድጋፍ እያደረገ የውስጥ ሰላሜን እያናጋ ነው የሚል ነበር። ነገር ግን ዓለም አቀፍ ማህበረሰብ አልተቀበለውም። ኢትዮጵያ ዝግ ቤት ሆናለች። መውጫና መግቢያ የባህር በር ያስፈልገናል። በውድም በግድም አሰብ የኢትዮጵያ አካል እናደርጋለን አለ። አሁንም ዓለም አቀፍ ማህበረሰብ እንደ መጤፍ አልቆጠረለትም። ሰሞኑን ደግሞ የጌዲዮን ጢሞቴዎስ መስሪያ ቤት ውጭ ጉዳይ ሚኒስትር ለኤርትራ ላኩት ባለው ደብዳቤ ላይ የኤርትራ ሰራዊት ባድመንና ሌሎች በትግራይ ጦርነት ጊዜ የያዝካቸውን መሬቶች ለቀህ ውጣ የሚል ነው። የኤርትራ መንግስትም የኢትዮጵያ መንግስት ክስ መሰረተ ቢስ ነው ያለው። የኢትዮጵያ መንግስት ኤርትራን ወግቼ ቀይ ባህርን አስመልሳለሁ ሲል የነበረው ለኢትዮጵያ ህዝብ አስቦ ሳይሆን ኤርትራን ለመውጋት ሰበብ ነበር። ኢትዮጵያን የሚያስተዳድሯት 2 አካላት አሉ። IMF የኢትዮጵያ ኢኮኖሚ ሲያስተዳድር፣ አረብ ኤምሬት ደግሞ ፖለቲካውን በፈለገችበት መንገድ ኢትዮጵያን ታሾራታለች። አረብ ኤምሬት ህዝቧ 300 ሺህ አይሆንም፣ ግን ከ130 ሚሊዮን ህዝብ በላይ ያላትን ኢትዮጵያን ትመራለች። አረብ ኤምሬት ጥቅሟን ለማጋበስ በተለይ ወርቅ ወዳለበት አካባቢዎች ላይ እጇን በማስገባት እየበጠበጠች ወርቅ ታፍሳለች። ትግራይ የወርቅ ክምችት ያለበት አካባቢ ነው። የትግራይ ጦርነት አብቅቶ ሰላም ወረደ በሚባልበት ወቅት የህወሓት ባለስልጣናት ከአረብ ኤምሬት ባለስልጣናት ጋር ሆነው የትግራይን ወርቅ ቸብችበውታል ሲባል ከርሟል። አረብ ኤምሬት በትግራይ ጦርነት ጊዜ ድሮን፣ ተተኳሽ፣ የስለላ መሳሪያዎች፣ የገንዘብ ድጋፍ ስታደርግ የነበረው ለአብይ አህመድ ነበር። በወቅቱ የህወሓት ባለስልጣናት በአረብ ኤምሬት ድሮን ተመታን፣ አረብ ኤምሬት ላይ ዓለም አቀፍ ማህበረሰብ ማዕቀብ መጣል አለበት ሲሉ ነበር። ጦርነቱ ደቡብ አፍሪካ ላይ በሰላም ስምምነት ሲጠናቀቅ አረብ ኤምሬት እንደዚህ ናት ወዳጅ አታውቅም። የትግራይ ጦርነት ሲጠናቀቅ ሱዳን ላይ ሌላ ጦርነት ቀሰቀሰች። ሱዳን ላይ 2 ተፋላሚ ኃይሎች አሉ፣ አልቡርሃንና ሐምዳን ደጋሎ። አልቡርሃን በሳውዲ አረቢያ፣ በግብጽ፣ በኤርትራ ይደገፋል። ሐምዳን ደጋሎ በአረብ ኤምሬት በኢትዮጵያ ይደገፋል። አረብ ኤምሬት ለሐምዳን ደጋሎ ሁሉን አቀፍ ድጋፍ አድርጋለች። ለተወሰነ ጊዜ ድል ቀንቶት ነበር። የአረብ ኤምሬት ጥቋቁር አንቶኖቮች የጦር መሳሪያ እየጫኑ ደብረ ዘይት አየር ኃይልና ቦሌ ዓለም አቀፍ አየር ማረፊያ ሲያራግፉ ማየት የተለመደ ነው። የኢትዮጵያ የጭነት መኪኖች የተራገፉትን የጦር መሳሪያዎች በቤንሻንጉል ጉሙዝ ክልልና በመተማ ለሐምዳን ደጋሎ ያቀብላሉ። አረብ ኤምሬት በቤንሻንጉል ጉሙዝ ክልል የሐምዳን ደጋሎ ምልምሎች የሚሰለጥኑበት ወታደራዊ ማሰልጠኛ ጣቢያዎች ገንብታለች። ከሐምዳን ደጋሎ ጋር ሆና ወርቅ ብታፍስም ኪሳራዋ በዛው ልክ ነው። ሐምዳን ደጋሎ በንጹሃን ላይ የሚፈጽመው ዘግናኝ እርምጃ ዓለም አዝኗል። አረብ ኤምሬትም ከፍተኛ ተቃውሞ አስተናግዳለች። ከአሜሪካ ጋርም ተቃቅራለች። የአልቡርሃን ኃይሎች የስበት ማዕከሏን ካርቱም ከተቆጣጠሩ
ቆይቷል። ካርቱም ሌሎች ወሳኝ አካባቢዎችን ለመቆጣጠር የግብጽና የኤርትራ እንዲሁም የሳውዲ አረቢያ ድጋፍ አስደናቂ ነበር። የኤርትራ ሰራዊት ከአልቡርሃን ጋር ሆኖ የደጋሎን ኃይሎች ተፋልሟል። የግብጽ አየር ኃይል ደግሞ የጦር መሳሪያ ማጠራቀሚያዎችን ኮንቫዮችን ያወድማል። የኤርትራ ሰራዊት በከፍተኛ መስዋዕትነት የደጋሎን ኃይል አድቆታል። የግብጽ አየር ኃይል ታክሎበት ማለት ነው። ሳውዲ አረቢያና አረብ ኤምሬት ጠላት ሆነዋል። ምስራቅ አፍሪካ ላይ በድሃ ልጅ ገላ እየተደባደቡ ነው። ኤርትራ በደጋሎ ላይ የወሰደችው እርምጃ አረብ ኤምሬትን አናዷል። እናም በኢትዮጵያ በኩል ኤርትራን መበቀል ትፈልጋለች። በሞኝ ክንድ የዘንዶ ጉድጓድ ይለካል። አሁን ላይ የኢትዮጵያ መንግስት አረብ ኤምሬትና አይኤምኤፍን እምቢ ማለት አይችልም። ባለፈው አብይ አህመድ የአረብ ኤምሬት ጀቶችን እያሳዩ ዛሬ ሚግ ላይ ያላቸው ሀገራት ተጠንቀቁ ሲሉ ይዝተዋል። ኤርትራን ማለታቸውን ነው። አብይ ስለ ኤርትራ ጦር የሚያውቁ አይመስሉም። ኤርትራ ሱ-27 ከሩሲያ ሸምታለች። የአረብ ኤምሬት ጠላት የሆነችው ሳውዲ አረቢያ ከሶማሊያ ጋር ትናንት ወታደራዊ ስምምነት አድርጋለች። ከ3 ሳምንት በፊት ሶማሊያ የአረብ ኤምሬት ጦር እንዲወጣ ማድረጓ ይታወሳል። አረብ ኤምሬት በሱዳን ወርቅና በትግራይ ወርቅ ዱባይ ላይ የወርቅ መንገድ ልትሰራ ነው። ከዚህ በተጨማሪ የተፋፋመ የመጣው የፋኖ ትግል ለብልጽግና የእግር እሳት ሆኖ ቀጥሏል። ከፊት ለፊት ትግራይና የኤርትራ ጦር ከጀርባ ደግሞ የፋኖ ኃይሎች አላላውስ ብለውት በየቀኑ በመግለጫ ጋጋታ አየሩን ይሞላዋል። ይህ በእንዲህ እንዳለ የኢትዮጵያ የውጭ ጉዳይ ሚኒስትር ለኤርትራዊ የውጭ ጉዳይ ሚኒስትር በላከው ደብዳቤ የኤርትራ ሰራዊት ትግራይን ለቃችሁ ውጡ በማለት ማስጠንቀቁን ይታወሳል። የብልጽግና ቁንጮ አመራር የኤርትራ ሰራዊትን በተመለከተ ሰራዊቱ አልገባም በማለት ለረጅም ጊዜ ሲከራከር የቆየ ቢሆንም ወደ መጨረሻ አካባቢ ግን የኤርትራ ሰራዊት ያለው በአልጀርስ ውል መሰረት በተሰጠው የራሱ ግዛት ላይ ነው በማለት በትግራይ በኩል ለሚነሳለት ጥያቄ በፌዝ እያለፈው መምጣቱ ይታወሳል። ስለሆነም ታዲያ አሁን ደርሶ ሁሉንም የመጫወቻ ካርታዎች ከጨረሰ በኋላ ሉዓላዊነቴ እንደፈራችሁኝ ከግዛቴ ያላንዳች ቅድመ ሁኔታ ለቃችሁ ውጡልኝ ማለቱ ከምንም የተነሳ ነው ለሚለው ጥያቄ መልስ የሚያስፈልገው ነው ሲሉ ተንታኞች ይናገራሉ። የሻዕብያ መግለጫ በበኩሉ ብልጽግናን ከዳኝ ሜዳ ላይ ጣለኝ ብሎ ሲከሰው ከርሟል። በዚህ ምክንያት ከቅርብ ጊዜ ወዲህ የቃላት ጦርነት ሲያደርጉ መቆየታቸው ይታወሳል። የሁለቱ ሀገራት ፍጥጫ እየተካረረ ሄዶ ዛሬ ላይ ደርሷል። የትናንትናው መግለጫ ነገሮች በቀጥታ ወደ ጦርነት ሊያመሩ የሚችሉበት እድል ሰፊ መሆኑን ነው የሚያመለክተው። በኤርትራ በኩል በቀጥታም ይሁን በተዘዋዋሪ እየተሰጡ ያሉት ግብረ መልሶችም የአደገኛው ጦርነት አይቀሬነት ፍንትው አድርጎ ያሳያል። የኤርትራ የማስታወቂያ ሚኒስትር የኢትዮጵያ የውጭ ጉዳይ ሚኒስትር በኤርትራ ላይ ያቀረበው ክስ መሰረተ ቢስ፣ የፈጠራና አስደናቂ ነው ሲል በጽኑ ተቃውሟል። ሚኒስትሩ ባወጣው መግለጫ የኢትዮጵያ ክስ በይዘቱ በቃናው በስተጀርባ ባለው ተነሳሽነት እጅግ አስገራሚ መሆኑን ገልጿል። ድርጊቱ ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየው የጠባጫሪነት ዘመቻ አካል ነው ብሎታል። የኤርትራ መንግስት በሰጠው ምላሽ ባለፉት ጊዜያት እንዳረጋገጠው ሁሉ አሁንም ቢሆን ሁኔታውን የሚያባብስ ትርጉም ለሌለው ንትርክ ፍላጎት እንደሌለው አስታውቋል። መግለጫው አክለውም የኢትዮጵያ መንግስት በኤርትራ ላይ የከፈተው የጠላትነት ዘመቻ አደገኛ አቅጣጫ እየያዘ መምጣቱን ገልጿል። ይህ የኤርትራ ምላሽ የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራን በግዛት ጥሰትና በሌሎች ቀጠናዊ ጸጥታ ጉዳዮች ላይ ከከሰሰ ከሰዓታት በኋላ ነው። በሁለቱ ሀገራት መካከል ያለው ግንኙነት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየሻከረ የመጣ ሲሆን የኤርትራ መግለጫ ግንኙነቱን ይበልጥ ወደ አዲስ ውጥረት ሊያመራው እንደሚችል የዘርፉ ተንታኞች ይገልጻሉ። ኤርትራ በበኩሏ በኢትዮጵያ በኩል የሚሰነዘሩ ወንጀላዎች ሁሉ የሀገሪቱን ስም ለማጥፋትና ቀጠናውን ይበልጥ ግጭት ውስጥ ለመክተት የታለሙ ናቸው ስትል አጣጥላለች። በዚህ መሀል ምዕራብ ትግራይን ወረው የያዙ ተስፋፊዎች በ3 አቅጣጫዎች ተከበናል በማለት ከፍተኛ ሽብር ውስጥ መግባታቸው ለማወቅ ተችሏል። በውጭ ኃይሎች ቀጥተኛ ድጋፍ ታዝለው የገቡ ተስፋፊዎቹ የቤት ውስጥ አንበሶች ባለርስቱን አፈናቅለው የሰፈሩበትን ቤት እንደማይሰነብቱበት በሚገባ ያውቃሉ። እነዚህ ወራሪዎች ለጊዜውም ቢሆን ሰፋፊ የትግራይ የሰሊጥና የማሽላ እርሻዎችን በመቸብቸብ ከጡት አባታቸው የብልጽግናው ጉብል ጋር ተስማምተው መግባታቸው ይታወቃል። በአንድ መስመር ደብዳቤ ሊበታተኑ የሚችሉት እነዚህ ግሳንግስ ሰፋሪዎች አለቃቸው የያዛቸውን ከማድረግ ሌላ አማራጭ እንደሌላቸው የሚያውቃቸው ያውቃቸዋል። ታዲያ ከኋላ እውነት በስሎት በተስፋ አይዟቸው የሚላቸው የተስፋፊነት በሽታ የተጠናወተው ልሂቅ ተብዬም አይጠፋም። እነሱን ለማስደሰት እንሆ ከዛሬ ጀምሮ በብልጽግና ዘብ ሆነሃል እያሉ ምልሻውን ቢያስታጥቁትም ከእውነተኛ ፍርድ ሊያድናቸው እንደማይችል እየመረራቸውን ቢሆን ውስጣቸው የሚነግራቸውን ይቀበላሉ። በዚህ ሁኔታ ሆነው ነው እንግዲህ ቀን በቀን በሽለላ ሲመሽ ደግሞ በምህላ ቀናቸውን እየጠበቁ ያሉት። ለነገሩ አይፈረድባቸውም። ብልጽግና 30 ቢሊዮን ዲናር መድቦ ሊበትነው ያልቻለው በሱዳን በኩል ወደ ምስራቅ እየገሰገሰ የሚገኘው ጀግናው የትግራይ ሰራዊት ከነሙሉ ትጥቁ በተጠንቀቅ መቆምን መረጃው አላቸው። በሌላ በኩልም ሌላው የትግራይ ሰራዊት መሬቱን ነጻ ሊያወጣ ህዝቡን ወደ ቀዩ ሊመልስ የመጨረሻውን ፊሽካ እየተጠባበቀ እንዳለም ተስፋፊዎችም ላኪዎቻቸውም በሚገባ ያውቁታልና ቢርበተበቱ አይፈረድባቸውም። ዛሬ ትላንት አይደለም አዙ ሊያስገባቸው ኃይል
ኃይል እዛው ማቆየቱን ይቅርና አዝሎ በሰላም ወደ የመጡበት ጎጥ የመመለስ አቅምም ፍላጎትም የለውም። እዛው ቻሉት እያላቸው ነው። ቢሆንም ሞራል አልባውና ቅስሙ የተሰበረው ከደቡብ ክልል ዞኖች ታፍሶ የመጣው የብልጽግናው ሰራዊት እዛው ቀጠና ውስጥ አራግፈውታል። የመውጣቱን ነገር ባይታወቅም ከፋኖ ኃይሎች ሽሽት ድንገት ወልቃይት የተገኘው ይኸው ኃይል የጥምር ጦሩን ጥቃት ይቋቋመዋል ወይስ የሚለውን ጥያቄ አብረን የምናየው ይሆናል። ያም ሆነ ይህ ግን ተስፋፊዎቹ በከባድ ጭንቀት ውስጥ ሆነው እርስ በርሳቸውም ጭምር ያለመተማመን ውስጥ ገብተው ነዋሪውን እያስጨነቁት ነው ተብሏል። ከዚህ ጋር በተያያዘ ከትግራይ ሰራዊት ጋር ግንኙነት አላችሁ በሚል መሰረተ ቢስ ክስ የከሰሷቸውን እስረኞችን ከትግራይ ውጭ ወደ ጎንደር እያጓጓዟቸው ይገኛሉ። የተከዜ ዘብ የሚባል የጆኖሳይደሮች የሽፍቶች ስብስብ በዋናነት ከህዳር 2017 ዓ.ም ጀምሮ በአማራ ክልል አስተዳደር ስር ባሉና በምዕራብ ትግራይ በተቋጠሩ ኃይሎች የተመሰረተ ከፌዴራል መንግስት መከላከያ ሰራዊት ጋር ጥምረት ያለው ታጣቂ ቡድን ነው። ይህ ቡድን የተቋቋመው የፕሪቶሪያ ስምምነትን በመጣስ በኃይል በተያዙት የምዕራብ ትግራይ አካባቢዎች የህወሓት ኃይሎች እንዳይመለሱና ከቀያቸው እንዲፈናቀሉ የተደረጉ ነባር ባለርስት ተጋሪዎችን ወደ ቀያቸው እንዳይመለሱ ለማድረግ ነው። የቡድኑ መመስረት በግልጽ የጸጥታ መዋቅር ውስጥ ተዋቅሮ የቆየውን የትግራይና ሉዓላዊነትና አስተዳደራዊ መዋቅር ለማዳከም ያለመ መሆኑን ሳይታለም የተፈታ ሀቅ ነው። የተከዜ ዘብ ታጣቂዎች በገንዘብና በጦር መሳሪያ የሚደገፉት በዋናነት ከአማራ ክልል መንግስትና በሰሊጥ ንግድ ላይ የተሰማሩ የክልሉ ባለሀብቶች ሲሆን የፌዴራል መንግስት ሰራዊት ጄኔራሎችም ለቡድኑ ስልጠናና ድጋፍ በመስጠት ረገድ ንቁ ተሳትፎ እንዳላቸው ይነገራል። በተለይም በጎንደር አማራ ማንነት ስር የተደራጁት እነዚህ ኃይሎች የሰቲት ሁመራ አካባቢን ጠባቂዎች ነን በማለት ለትግራይ ህዝብ አስጊ የሆኑ የጦር መሳሪያዎችን ከማዕከላዊ መንግስት እንደሚያገኙ ይገለጻል። ይህ የገንዘብና የቁሳቁስ ድጋፍ ትግራይ የራሷን የጸጥታ እንዳታስከብርና በኢኮኖሚ እንድትዳከም ከፍተኛ ሴራ የተሸረበበት እንደሆነም ከራሳቸው አካላት በተደጋጋሚ ሲገለጽ የነበረ እውነታ ነው። የተከዜ ዘብ መመስረት በትግራይ ህዝብ ላይ ያለውን የስነ ልቦና ጫናና የፖለቲካ ተጽዕኖ ለማጠናከር እንዲያገለግል ተፈልጎ ነው። የቡድኑ ዋና ዓላማ በትግራይ ህዝብ ላይ የዘር ማጥፋት ወንጀል ፈጽመዋል ተብለው የሚጠረጠሩትን ኃይሎች በማደራጀት የተያዙትን ቦታዎች በቋሚነት የአማራ ክልል አካል ለማድረግ ነው። ይህም የትግራይ ጦርነት ተከትሎ የተፈጠረውን የሰላም ስምምነት በማዳከም የትግራይ ህዝብ የኢኮኖሚና ፖለቲካዊ ነጻነቱን እንዳይቀዳጅና ሁልጊዜ በስጋት ውስጥ እንዲኖር በማድረግ የትግራይን ህዝብ ለማዳከም ሆን ተብሎ የተደረገ የፖለቲካ ስልት ተደርጎ ይወሰዳል። ያም ቢሆን ግን የትግራይ ህዝብ የሚሸረቡ ሴራዎች እየመከተ የብልጽግና መንግስትን ቅርቃር ውስጥ እየከተተው ይገኛል። ብልጽግና በበኩሉ ወደ ሌላ የጦርነት ዘመቻ ተሸጋግረዋል። ይሁን እንጂ አሜሪካ ከቀናት በፊት ይህንኑ የጦርነት ዘመቻ በጽኑ ተቃውማለች። የአሜሪካ ኤምባሲ በአዲስ አበባ ጉዳዩን በትኩረት እንደሚከታተለው አረጋግጧል። የተመድ የሰብአዊ መብቶች ኮሚሽን የኢትዮጵያ ፌዴራል መንግስትና የትግራይ ኃይሎች የገቡበትን ውጥረት በአስቸኳይ እንዲያረግቡ ጠይቀዋል። የኮሚሽኑ ኮሚሽነር ቮልከር ተርክ በመንግስት ወታደሮችና የትግራይ ኃይሎች መካከል በቅርቡ የተካሄደው ግጭት በአካባቢው መጠነ ሰፊ ግጭት ሊቀሰቅስ እንደሚችል አመላካች ነው በማለት ስጋታቸውን ገልጿል። ሁኔታው ይበልጥ ሊያሽቆለቆል ይችላል ያሉት ተርክ ሁለቱ ወገኖች በዓለም አቀፉ ህብረተሰብ እገዛ ሁኔታው ከቁጥጥር ውጭ ከመሆን በፊት ውጥረቱን ለማርገብ ቀጣይነት ያለውና የተቀናጀ ጥረት ማድረግ አለባቸው በማለት አሳስበዋል። ተርክ ፖለቲካዊ ንግግርና አመኔታውን የሚገነቡ እርምጃዎች በአስቸኳይ መውሰድ እንደሚያስፈልግም ገልጸዋል። ሁለቱም ወገኖች በቅርቡ በተካሄደው ግጭት ድሮኖችን፣ መድፎችንና ሌሎች ከባድ መሳሪያዎችን መጠቀማቸውን ኮሚሽኑ የገለጸ ሲሆን ኮሚሽነር ተርክ ሁሉም ጥሰቶች በአስቸኳይ በገለልተኛ አካል እንዲጣሩ ጠይቀዋል። የአብይ አህመድ መንግስት አበዳሪዎችም ጦርነት እንዳይታሰብ አስጠንቅቋል። በአማራ ኦሮሚያና ትግራይ ክልሎች ግጭቶች ሊባባሱ እንደሚችሉና የአቅርቦት እጥረት ሊፈጠር እንደሚችል ስጋቱን የገለጸው አብይ አህመድ መንግስት አበዳሪ አይኤም ግጭቶች በሰላማዊ አግባብ በንግግር እንዲፈቱ ጠይቀዋል። ይህንን ማስጠንቀቂያ ዓለም አቀፉ የገንዘብ ተቋም አይኤምኤፍ ሰሞኑን በኢትዮጵያ የማክሮ ኢኮኖሚ ማሻሻያ ግምገማ ዙሪያ ካወጣው ሪፖርት ላይ ተከዘ ዴሊ ተመልክታለች። የአብይ አህመድ መንግስት ብድሩን በከፍተኛ ደረጃ እያሻቀበ በመሆኑ ብድር የመለስ ግብ ለማሳካት በተሽከርካሪ ባለቤትነት ላይ የተጣለውን ግብር ማሻሻልን ጨምሮ አዳዲስ ታክሶችን ለመጣል መስማማቱን ሪፖርቱ ይጠቅሳል። ተቋሙ የአገሪቱ ብድር ከአጠቃላይ ሀገራዊ ምርት አንጻር ያለው ጥመርታ የማክሮ ኢኮኖሚ ማሻሻያው ሲጀመር ከነበረበት 35.4 በመቶ ተነስቶ በአሁኑ ወቅት ወደ 50.3 በመቶ ማሻቀቡንም ሪፖርቱ ገልጿል። በአንጻሩ መንግስት የበጀት ክፍተቱን ከ1.5 በመቶ ወደ ባዶ 6 በመቶ ለማውረድ አቅዶ የነበረ ቢሆንም የበጀት ክፍተቱ ግን በአሁኑ ወቅት ወደ 3 በመቶ አሻቅበዋል። በአማራ ኦሮሚያና ትግራይ ክልሎች ግጭቶች ሊባባሱ እንደሚችሉና የአቅርቦት እጥረት ሊፈጠር እንደሚችል ስጋቱን የገለጸው ተቋም ግጭቶች በሰላማዊ አግባብ በንግግር እንዲፈቱ ጠይቀዋል። መንግስት የስኳር ፋብሪካዎችን ለመሸጥ በቅርቡ በድጋሚ ዓለም አቀፍ ጨረታ እንደሚያወጣ ሪፖርቱ የጠቆመ ሲሆን ፋብሪካዎቹ ባሉባቸው አካባቢዎች የጸጥታ ሁኔታዎች ካልተሻሻሉ ግን እቅዱ ላይሳካ እንደሚችል ተቋሙ ስጋቱን ገልጿል። ወልቃይት
ወደ ትግራይ አስተዳደር መመለስ አለበት። የብልጽግና መንግስት የሚያሽከረክረው የወልቃይት አስተዳደር መወገድ አለበት፣ መደምሰስ አለበት፣ መጥፋት አለበት። ደመቀ ዘውዱ የቲፒኤልኤፍ ተዋጊ ሆኖ እድሜው በቲፒኤልኤፍ ተዋጊ የትግራይ የጦር ኦንሊቲ አማራነት አማራ የሆነው የሰሊጥ መሬት በሚፈልገው መጠንና በሚፈልገው ቦታ አንሰጥም ስላለው በወቅቱ የወልቃይት አካባቢ ግን የብልጽግና ተቀጣሪዎች በመሆናቸው የብልጽግናን ካርድ የሚጫወቱ በመሆናቸው የወልቃይት ጥያቄ የህልውና ጥያቄ ወልቃይት ወይ ሞት ቀይ መስመር ነው ያሉ ብልጽግና ጨዋታ ነው። የአማራ ህዝብና የትግራይ ህብረተሰብ እንዳይስማማ ባይዘው በዚህ ጉዳይ ላይ አዎ ወልቃይት ወደ ትግራይ አስተዳደር መመለስ አለበት። አሁን የአማራ ህዝብ በህልውና አደጋ ላይ ባለበት ሰዓት ወደ ትግራይ ወደ ምዕራብ ትግራይ መመለስ ለምን የተሰደዱት ስደተኞች ቀያቸው ወደ በተፈጥሮ አምላካቸው የሰጣቸው የመኖር የህልውና መብታቸውን የተነፈጉበት ቦታ መሄድ አለባቸው። ወደ ቤታቸው መመለስ ዛሬ የወልቃይትን የቀይ ካርድ ፖለቲካ የሚጫወቱ በሰልፉ መሬት የቁጥጥር የኢኮኖሚ ቁጥጥር ማዕከላዊ እሽዋቸው የሆኑ ሰዎች እንጂ የወልቃይት ህዝብ ወልቃይቴው የወልቃይት ህዝብ አማራው የወልቃይት ህዝብ ትግሬው ትግራዩ ችግራቸው ሆነ። የወልቃይት ህዝብ ሶስቱም ህብረተሰብ ወልቃይት ያለ አማራ አለ ትግራይ አለ። እነዚህ ህብረተሰቦች የሰሊጥ ነጋዴዎች የሰሊጥ ሀብት መሰብሰብ የፈለጉት የትግራይ ቅድም ነገር ያለው አይደል ግማሾቹ ከትግራይ ተወላጅ የሆኑ ናቸው። ደመቀ ዘውዱ እዚህ ትግራይ ተወላጅ የጎንደር ተወላጆች አሉ፣ የጎንደር ተወላጆች አሉ። አሁን ጭራሽ የኦህዴድ አባል የሆኑ የኦሮሞ ተወላጆችም አሉ። ይሄ ክሪሚናል ወንጀለኞች እስካልተወገዱ የወልቃይት ችግር አይፈታም። ክቡራትና ክቡራን የተከዘ ዴይሊ ኒውስ ተከታታዮች ላይክ፣ ሼር፣ ሰብስክራይብ በማድረግ ስለምትከታተሉን እጅግ እናመሰግናለን።